ሰላም ሰላም ቤተሰቦች እንዴት ናችሁ? ይህ ሊሻን ቲዩብ ነው። እንደተለመደው የጤና ነክና ጤና ነገሮችን ይዞላችሁ የሚመጣ የጤና ቲዩብ ነው እና በቲክቶክም ታገኙናላችሁ ሊሻን ሄልዝ ቲዩብ ይላል። በዩቲዩብም ታገኙታላችሁ ሊሻን ሄልዝ ቲዩብ ይላል። ሁላችሁም እየገባችሁ ቤተሰብ ያልሆናችሁ ኮፒ ሊንክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ቲክቶክ ላይ ያላችሁ 10 ጊዜ ኮፒ ሊንክ፣ ሼር፣ ሰብስክራይብ ይደረግ ለብዙ ሰዎች እንዲዳረስ ብዙ ሰዎች ጋር መድረስ እንችል አቅም እንዲሆንን ኮፒ ሊንክ፣ ሼር፣ ሰብስክራይብ አድርጉ። ብለድ ፕሬሸር ወይንም የደም ግፊት የምንለው እንዴትና እንዴት ሊከሰት ይችላል የሚለው ባጭሩ ለማሳየት እሞክራለሁ። ብለድ ፕሬሸር የምንለው በሰውነታችን ውስጥ ያለው የደም ፕሬሸር በሚጨምርበት ሰዓት ላይ ብዙ ጊዜ ሲስቶሊክ ብለድ ፕሬሸሩ ግሬተር ዛን ኦር ኢኳል ቱ 140 ሚሊሜትር ሜርኩሪ ነው። የላይኛው ሲስቶሊክ ብለድ ፕሬሸር 140 ሚሊሜትር ሜርኩሪ እና ከዛ በላይ ሲሆን ዳያስቶሊክ ብለድ ፕሬሸር የምንለው ደግሞ ከ90 ሚሊሜትር ሜርኩሪ በላይ ሲሆን አንድ ሰው ብለድ ፕሬሸር ወይም ግፊት ጨምሯል እንላለን። በደም ውስጥ ያለው ግፊት ጨምሯል እንላለን። ፒክቸሩ ላይ እንደምታዩት ዋይ አር ኢንክሪዚንግ ብለድ ፕሬሸር በተለይ ጤና ተማሪዎች እነዚህ 5 መሰረታዊ ነገሮችን በደንብ አንደርስታንድ ካደረግን በቀላሉ ሃይፐርቴንሲቭ የሚጨምርበትን ሪስክ ፋክተር ኦር አሶሺየትድ ፋክተር የምንላቸውን ልናውቅ እንችላል። በተለይ ፕራይመሪ ሃይፐርቴንሲቭ ከሆነ ኮዙን ወይም መንስኤውን ስለማናውቀው፣ ሰከንደሪ ሃይፐርቴንሲቭ ከሆነ ግን የራሱ የጎንዮሽ ጉዳት ወይም አባባሽ ምክንያቶች የምንላቸዋል። ዞሮ ዞሮ ግን ኢመርጀንሲ ውስጥ የምትሰሩ የሕክምና ባለሙያዎች ወይም ማንኛውም የጤና ባለሙያዎች ዋይ አር ኢንክሪዚንግ ብለድ ፕሬሸር የሚለውን ነገር መጠየቅ ያስፈልጋል። ብለድ ፕሬሸር ለምንድን ነው የሚጨምረው? ሁልጊዜም ብለድ ፕሬሸር የጨመረባቸው ፔሸንቶች እነዚህን 5 መሰረታዊ ምክንያቶች ከግምት ውስጥ ማስገባት ያስፈልጋል። እነዚህ 5 ምክንያቶች ካሉ ብለድ ፕሬሸር ጨምሯል ወይንም ሊጨምር ይችላል የሚለውን ነገር ኮንሲደር ማድረግ ያስፈልጋል። የመጀመሪያው ኢንክሪዝ ሶዲየም ሪቴንሽን። ስለዚህ በሰውነታችን ውስጥ ያለው የሶዲየም መጠን በሚጨምርበት ሰዓት ላይ በተለይ ይሄ ብዙ ጊዜ ሪሌትድ የሚያደርገው ኩላሊት ፕሮፐርሊ ስራዋን ማሰራ ከሆነ አጣርታ በሽንት መልክ መውጣት ያለበት ሶዲየም ወደ ሰውነታችን የሚመለስ ከሆነ አንደኛው ኩላሊት ነው። ሁለተኛው ደግሞ ሆርሞናል ችግር ነው። እርሱን ስንደርስ እናያለን። ሶስተኛው ሪዝን ስለሆነ ስለዚህ ኩላሊት አጣርታ ከሰውነት ማስወጣት ያለባትን የሶዲየም ወይንም የጨው መጠን እማትሰራ ከሆነ ፕሮፐርሊ ከሰውነት ማታስወግድ ከሆነ ሶዲየም ወደ ሲስተሚክ ሰርኩሌሽን ይገባል ማለት ነው። ስለዚህ ጨው ባለበት ደግሞ ውሃ አብሮ ምን ያደርጋል? ሪቴንድ ያደርጋል። አዛ ታይም ላይ ብለድ ቮሊዩሙ ምን እያለ ይመጣል? እየጨመረ ይመጣል። ስለዚህ ብለድ ቮሊዩም ከጨመረ ሪስክ ፎር ኢንክሪዚንግ ብለድ ፕሬሸር። ስለዚህ አንደኛው መንስኤ ወይንም አባባሽ ምክንያት ብለን የምናስበው በሰውነታችን ውስጥ ያለው የሶዲየም ሪቴንሽን የሚጨምር ከሆነ ነው። ሁለተኛው ኢንክሪዝ ሲምፓታቲክ ነርቨስ ሲስተም አክቲቪቲ። ነርቨስ ሲስተማችን በተለይ አውቶኖሚክ ነርቨስ ሲስተም የምንለው ለሁለት እንከፍላለን፣ ሲምፓታቲክ እና ፓራሲምፓታቲክ ነርቨስ ሲስተም የምንለው። ሲምፓታቲክ ነርቨስ ሲስተም የምንለው ብዙ ጊዜ ኢመርጀንሲ ሲቹዌሽኖች ውስጥ ፋይት ኦር ፍላይት ሞድ ውስጥ በምንሆንበት ሰዓት ላይ፣ ስትረስ ውስጥ፣ አንዛይቲ ውስጥ በምንሆንበት ሰዓት ላይ የሲምፓታቲክ ነርቨስ ሲስተም የምንለው በከፍተኛ ሁኔታ ይጨምራል። ሲምፓታቲክ ነርቨስ ሲስተም ምንድን ነው የሚያደርገው ስንል ከኩላሊታችን በላይ የምናገኘው አድሬናል ሜዱላ የምንለው አለ። ሶስቱን ስቲሙሌት ያደረገና አድሬናሊን፣ ኖርአድሬናሊን፣ ኢፒነፍሪን፣ ኖርኢፒነፍሪን የምንላቸው ሆርሞኖች ኒውሮ ትራንስሚተሮችን ምን ያደርጋል? መጠናቸው እንዲጨመር ያደርጋል። እነዚህ ደግሞ ምን ያደርጋሉ? በሰውነታችን ውስጥ እየጨመሩ ሲመጡ የደም ቧንቧን ማጥበብ ይጀምራል። ስለዚህ የደም ቧንቧ ጠበበ ማለት በጠበበው የደም ቧንቧችን ውስጥ የሚሄደው የደም ፕሬሸሩ ምን ያለ ይመጣል? እየጨመረ ይመጣል። ስለዚህ ሁለተኛው ምክንያት ሲምፓታቲክ ነርቨስ ሲስተም ከመጠን በላይ አክቲቪቲው የሚጨምር ከሆነ ነው። ሶስተኛው ኢንክሪዝ አልደስትሮን አክቲቪቲ ነው። አልደስትሮን ኢዝ ሆርሞን that are secreted by adrenal cortex። ስለዚህ አድሬናል ግላንድ ላይ 2 ፓርቶች አሉት፣ አድሬናል ሜዱላ እና አድሬናል ኮርቴክስ የምንለው። ስለዚህ አድሬናል ሜዱላ ኢፒነፍሪን፣ ኖርኢፒነፍሪን፣ አድሬናሊን፣ ኖርአድሬናሊን የምንለው ያመርትልናል። አድሬናል ኮርቴክስ ደግሞ የምንለው 3 ሆርሞኖችን ያመርትልናል፣ ሚኔራሎ ኮርቲኮይድ፣ ግሉኮ ኮርቲኮይድ እና ኮርቲሶል የምንላቸው። ሚኔራሎ ኮርቲኮይድ የምንላቸው አልደስትሮን የምንለው አልደስትሮን ደግሞ ሆርሞን that are important for the increase reabsorption of sodium from the renal tubule። renal tubule ላይ
ወይንም የኩላሊት ቲዩብላር ስትራክቸር የምንለዋል። እነዛ ሬናል ቲዩብላር ስትራክቸር ላይ በመቀመጥ ወይንም ኮሌክቲንግ ዳክት ላይ በመቀመጥ የሶዲየም ሪአብዞርቤሽን በሽንት መልክ መውጣት ያለበትን ሶዲየም ሪአብዞርብ እያደረገ ወደ ሲስተሚክ ሰርኩሌሽናችን ይጨምራል ማለት ነው። መጀመሪያ ላይ ያየነው ምንድነው? የሶዲየም መጠን ከጨመረ ውሃም አብሮ አብዞርብ ይሆናል፣ ብለድ ቮሉም ይጨምራል። ስለዚህ ፕሬሸሩ የመጨመር ቻንሱ ይጨምራል ማለት ነው። ስለዚህ የአልደስትሮን አክቲቪቲ ከመጠን በላይ መጨመር ወይም በሰውነታችን ውስጥ በደማችን ውስጥ ያለው የአልደስትሮን ሆርሞን ሲጨምር ሃይፐር አልደስትሮኒዝም እንለዋለን ችግሩን። ስለዚህ ሃይፐር አልደስትሮኒዝም አለ ማለት ሶዲየም ሪቴንሽን ይጨምራል። ሶዲየም ሪቴንሽን ካለ ደግሞ ብለድ ቮሉም ይጨምራል። ብለድ ቮሉሙ ከጨመረ ደግሞ ፕሬሸሩ ይጨምራል ማለት ነው። ሶስተኛው ምክንያት ይሄ ነው። አራተኛው ምክንያት ኢንክሪዝ ቲፒአር የምንለው ቶታል ፔሪፌራል ሪስታንት የምንለው ብለድ ቨዝሎቻችን ኮንትራክት ያደርጋሉ፣ ሪላክስ ያደርጋሉ። ስለዚህ አሴ ኖርማል ፊዚዮሎጂ ብለድ ፕሬሸራችን በተለያየ ምክንያት በድንጋጤ ውስጥ በአንዛይቲ ውስጥ ስትረስ ውስጥ ስንሆን እነዚህ ቶታል ፔሪፌራል ሪስታንስ የምንላቸው የደም ቧንቧዎች እየሰፉ ብለድ ፕሬሸሩን ያስተካክላል። አሁን ሬዚስታንት አለ ማለት ብለድ ቮሊዩም በሚጨምርበት ሰዓት ላይ ፕሬሸር በሚጨምርበት ሰዓት ላይ የደም ቧንቧ ምን አይልም አይሰፋም ማለት። የደም ቧንቧ አልሰፋም ማለት ፕሬሸሩ በጨመረ ቁጥር ብለድ ቮሊዩም በጨመረ ቁጥር በደም ቧንቧ ውስጥ የሚሄደው የፕሬሸር መጠን እየጨመረ ይመጣል። አሴ ኖርማል ግን ብለድ ቮሊዩም ሲጨምር ብለድ ፕሬሸር ሲጨምር ሰከንደሪ ቱ ዲፈረንት ፋክተር እነዚህ ቶታል ፔሪፌራል የምንላቸው ብለድ ቨዝሎቻችን ዳይሌት ያደርገው የጨመረውን ብለድ ፕሬሸር ለማስተካከል ይሞክራል። አሁን ኢንክሪዝ ቲፒአር አለ ማለት ቶታል ፔሪፌራል ሪስታንስ ጨምሯል ማለት ብለድ ቨዝሎቹ ኮንትራክት ሪላክስ እያደረጉ የደም ቧንቧ ሳይዙን አይጨምሩም ማለት አዛት ታይም ላይ ብለድ ፕሬሸሩ እየጨመረ ይመጣል ማለት ነው። አምስተኛውና የመጨረሻው ዲስተርባንስ ኦፍ ራስ ሲስተም የምንለው ሬኒን አንጂዮቴንሲኖጅን አልዶስተሮን ሲስተም የምንለው ዲስተርብ ከሆነ አብኖርማሊ ስቲሙሌት ከተደረገ ብለድ ፕሬሸር እንዲጨምር ያደርጋል። ራስ ሲስተም የምንለው ኢስ አወር ሄሞስታሲስ ካርዲዮቫስኩላር ሲስተማችንን እንደ ሄሞስታሲስ የሚያስተካክል በጣም ወሳኝ የምንለው ሲስተም ወይንም ሜንቴናንሳችን ነው። ነገር ግን አብኖርማሊ ዲስተርብ በሚሆንበት ሰዓት ላይ ጉበታችን አንጂዮቴንሲኖጅን የሚባለውን ኢንዛይም ታመርታለች። አንጂዮቴንሲኖጅን በብለድ ሰርኩሌሽን ወደ ኩላሊታችን በሚደርስበት ሰዓት ላይ ፎር ፊልትሬሽን ሪአብዞርቤሽን አክቲቪቲ ኪድኒ ላይ ይሄዳል በሬናል አርተሪ። አዛት ታይም ላይ ኪድኒ አንጂዮቴንሲኖጅን የሚባለውን ኢንዛይም በምታይበት ሰዓት ላይ ስቲሙሌቲንግ ጃጉስታ ግሎሜሩላር ሴል የምንለው ወይም ጄጂሲ የምንለውን ሴል ስቲሙሌት ታደርጋለች። ጃጉስታ ግሎሜሩላር ሴል ዲያር ስቲሙሌት ሪሊዚንግ ኦፍ ሬኒን የሚባለውን ኢንዛይም ያመርትልናል። ሬኒን አር ኢምፖርታንት ፎር ዴይ ኮንቨርት አንጂዮቴንሲኖጅን ቱ አንጂዮቴንሲን ዋን አት ዚስ ታይም አንጂዮቴንሲኖጅን አስ ዌል አስ አንጂዮቴንሲን ዋን ኢዝ ኢንአክቲቭ ፎርም ኖ ሪስፖንስ ኖ ኢፌክት ኢን አወር ቦዲ። ስለዚህ በከፍተኛ መጠን ሰውነታችን ውስጥ ቢጨምሩ አንጂዮቴንሲኖጅንም አንጂዮቴንሲን ዋንም ሰውነታችን ላይ ምንም አይነት ኢፌክት የላቸውም። ዚስ አንጂዮቴንሲን ዋን ስሩ ዘ ብለድ ሰርኩሌሽን ሪች ቱ ዘ ላንግ ሳምባ ላይ ይደርሳል። ኦክሲጂኔትድ ብለዶች ኦክሲጂኔትድ ለመሆን ሳምባ አንጂዮቴንሲን ዋንን በምታይበት ሰዓት ላይ ዘይ ሪሊዝ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኤስኢ የምትለውን ኢንዛይም ያመርትልናል። አዚስ ታይም አንጂዮቴንሲን ኮንቨርቲንግ ኢንዛይም አር ኢምፖርታንት ፎር ዴይ ኮንቨርት አንጂዮቴንሲን ዋን ቱ አንጂዮቴንሲን ቱ። አንጂዮቴንሲን ቱ ኢዝ ዘ ሞስት ዳንጀር ኤንድ አክቲቭ ፎርም። ስለዚህ አንጂዮቴንሲን ቱ አራት መሰረታዊ ስራዎችን ይሰራል። አንደኛ አንጂዮቴንሲን ዋን ዳይሬክትሊ ስቲሙሌት ማዮካርዲያል ኮንትራክቲቪቲ የማዮካርዲያል መስሎች ከመጠን በላይ ኮንትራክት ሪላክስ እንዲሆን አት ዚስ ታይም ላይ they are increasing blood pressure as well as pulse rate። ሁለተኛ they inhibit the releasing of nitric oxide from the blood vessel lumen የደም ቧንቧ ሊመናችን ላይ የሚገኙ ናትሪክ ኦክሳይዶች እንዳይመረቱ ኢንሂቢት ያደርጋል። ናትሪክ ኦክሳይድ are important for they dilate blood vessel ብለድ ቨዝሎች ዳይሌት እንዲሆኑ ይጠቅማል። ስለዚህ ናትሪክ ኦክሳይድ አልተመረተም ማለት የደም ቧንቧ ዳይሌት ያደርግም። ስለዚህ ብለድ ፕሬሸሩ እየጨመረ ይመጣል ማለት ነው። ሶስተኛ አንጂዮቴንሲን ቱ አር ዳይሬክትሊ ስቲሙሌት ዘ ሪሊዚንግ ኦፍ አልዶስተሮን ሆርሞን። አልዶስተሮን ሆርሞን ካሬናል ኮርቴክስ ምርቱ እንዲጨምር ያደርጋል። አልዶስተሮን ደግሞ ዛር ኢንክሪዝ ሪቴንሽን ኦፍ ሶዲየም። በእንደዚህ አይነት መንገድ ብለድ ፕሬሸራችንን ሊጨምሩ ይችላሉ ማለት ነው። ዲስ አር ዘ 5 ኢምፖርታንት ሪስክ ፋክተር ኦር አሶሺየትድ ፋክተር ዛት ኢንክሪዝ ፎር ብለድ ፕሬሸር። እነዚህ 5 ፋክተሮች ብለድ ፕሬሸራችን እንዲጨምሩ የሚያደርጉ ፋክተሮች ናቸው። እንደዚህ አይነት የጤና ትምህርት እንዲደርሳችሁ ሊሻን ቲዩብን ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ለማለት እንሆናለን። በሌላ ቪዲዮ እስከምንገናኝ ድረስ
ጤናና ሰላም ለሁላችሁም ይሁን።